በጣም ደንግጠው ነበር። ነገር ግን ካሌብም ያው ሁሉን ነገር ስለሚያውቅ ይቅርታ አትደንግጡ፣ ስልክ ረስቼ ነው ብሎ ስልኩን ይዞ ወጥቷል። እነሱም አገራማን ብለው አስበልተሽ ነበረ እያለ ነበረ ዳኒ ማለት ነው። የኔ ፍቅር ቢያይን ኑሮ እኮ ዝም አይለንም ነበረ የሆነ ነገር ይል ነበርና ስለዚህ አላየንም አትፍራ ስትለው፣ ዳኒ ግን በጣም በፍርሃት ውስጥ ነበረ። አይቶናል የሆነ ነገር ያደርገናል እያለ በሰው ቤት ተቀምጦ ይህን ያክል መደንዘዝና መፍዘዝ የዳኒ አይን አውጣነት ደግሞ ለየት ያለ ነው ማለት ነው። ቲናስ እንደፈቀደው ሚስት ናት ተብላ ነው እዚህ ቤት የገባችው፣ በሚስትነት ነው። የሱ አይን አውጣነት ውሽምዬ ነው እንግዲህ። አባትየው እንኳን መንቃት ሲችል ከዚህ ቤት ማቆም ነበረበት። ነገር ግን እሱ ይባስ ብለው ጉልበታቸውን አጠናክረው እንደገና እንደ አዲስ ስራ ጀምረዋል። ትሁትንም ዳኒ ሄዶ ቆይ ግን አንቺ ምንድን ነው አትበይ አታስበልኝ፣ አላማሽ ምንድን ነው? ለምንድን ነው መሰናክል የምትሆኝ? ሁሉን ነገር አለፍኩትን አንቺ ብቻ ነሽ መሰናክል የሆንሽው። እባክሽን ስርዓት ያዢ ቲና፣ እባክሽን አትለቅሽም እያለ ቢላትም እሷ ግን ምን አይነት ሌቦች ናቸው? ገና ለገናው ሰውየው ምንም አያውቅም ሁሉን ነገር ስቷል ብላችሁ ልታጭበረብሩትና ቤቱን ልትበሉት ነው? ቆይ ለምንድን ነው ሰርታችሁ የማትበሉት ምናምን ሲል፣ አንቺ ለራስሽ ፍርፋሪ ከምትለቃቅሚ ለምንድን ነው የተባልሽውን የማሰሚው? ገንዘብ እንስጥሽ በቃ እንስራበት ስራችንን አታስቸግርን ቢላትም እሷ እኔ ሰርቼ የማመጣው የላቤ በቃኛል፣ የማንንም ገንዘብ አልፈልግም፣ የላቤንም በበላሁት ብላ ስትመልስለት ነበር። ትሁት በጣም አበዛሽው አትበይ አታስበልይ ብሎ በተደጋጋሚ ቢጮህባት፣ ቆይ ለምንድን ነው ሰርታችሁ ማበሉት? ከዚህ ሁሉ ፍርፋሪ ለምንድህ የተሰጠህን ዝም ብለህ ፍርፋሪን አትበላም ስትለውም መለስ ብሎ እሱን እኔ የማላቅ ይመስልሻ እንዴ? እዚህ ቤት እኮ የመጣሁት ሁሉን ነገር አጣርቼ ምን አይነት ሀብት እንዳላቸው፣ ይሄ ቤት እኮ ቢሰጠህ ሌላ ቤት እኮ እንዳለ አውቃለሁ። ቆይ ዝም ብዬ የመጣሁ ነው እንደሚመስልሽ ቢላትም፣ ትሁት ግን በጣም በሁኔታው ተገርማ አይን አውጣ በመሆናቸው አይናቸውን ፍጥጥ አድርገው በዚህ ልክ በቃ በእነሱ ቤት አሁን ያልተነቃባቸው ከነሱ ቤት ከነሱ በላይ አራዳ ማንም የለም፣ ማንም አያውቅባቸውም። በቃ ያኔ ዳኒ እንዲሁም ቲና የምታደርገውን ነገር ከትሁት ውጭ አባትየው ደግሞ ሙሉ በሙሉ ረስቷል ብለው ነው ይሄ ሁሉ ገና ለገናው እንደዚህ እያደረጉ ያሉት ማለት ነው። እና ሰው አንዳንድ ጊዜ በጣም ገራም ሲሆንልን ይሄ ሰውዬ ምን አስቦ ነው ዝም ያለው? ምክንያት ቢያንስ እንኳን ስራ ሲጀምር ይሄ ሽማግሌ ሊያስታውስ ይችላል ብለው ትንሽ መጠራጠር ሲገባቸው በዚህ ልክ ጭፍንና በዚህ ልክ ድድብና አስፈላጊ ነው ብዬ አልልም ነበር። ግን እነሱ በጣም ድድብ ናቸው ሲበዛ። ዳኒ እንግዲህ ሌላ ፍቅረኛ አለው ከቲና በቀር። ቲናን ለጥቅም እንጂ አፍቅሯት ወይም ወዷት አይደለም። ቲናን መጨረሻ ላይ ሜዳ ላይ ነው የምትቀረው። ከካሌብም ከዳኒም አትሆንም፣ ከሁላቸውም ውጭ ነው የምትሆነው። ምክንያቱም ልክ ከቤት ከወጣ በኋላ ወደ ካፌ እንደገባ የሆነች ሴት ጋር እያወራ የኔ ፍቅር ጠፋህ ምናምን እየተባባሉ ባለበት ሰዓት ትንሽ እመጣለሁ ሰሞኑን ቢዚ ሁኜ ነው ስራ ይዞኝ ነው ምናምን እያላት እያለ ባለበት ሰዓት ቲና ስትመጣ ማንን እያወራህ ነው ስትለው፣ ማንን አወራለሁ አንቺና እያላት ሲያታልላትና ሲደልላት ነበረ። የእውነት ግን በዚህ ልክ ይተዋታል ብዬ አላሰብኩም ነበር። ካሌብ ምንም ቢሆን ለቲና ነግሯት ነበረ። ነገር ግን እሷ አሁንም ቢሆን አምናዋለች። ዳኒ በእኔ ላይ ይህን ያደርጋል እና ይህን ይሰራል ብላ አትጠብቅም። እሷ ሀሳቧ ምንድን ነው? ከዚህ ቤት የሚያገኙትን ገንዘብ እና ሀብት ይዛ አብረው ሄደው ወደፊት አብረው ህይወት የሚቀጥሉ ምናምን አድርጋ ነው የምታስበው። ነገር ግን ከዚህ ቤት እንኳን ገንዘብ ብታገኝ ያገኘቻትንም ቀምቷት አውላላ ሜዳ ላይ ነው የሚጥላት። እሱ ሌላ ፍቅረኛ አለችው። ቲና መጨረሻዋ በጣም ያሳዝናል። እንደዚህ በዚህ ልክ አሁንም ቢሆን እንግዲህ ሽማግሌውን አታላ በፊት ቤቱ የኔ ነበረ፣ አሁን ግን
ካሌብ መልሶ ወደ አንተ አድርጎታልና አንተ ደግሞ ቤቱን ፈርምልኝ። ቤቱ ለእኔ ፈረምክ ማለት እኮ የኔ ብቻ ሆነ ማለት አይደለም፣ ያው ያንተ ነው እያለችው ሽማግሌው ያው ምንም አያውቅም በሷ ቤት አሁን ምንም የሚያስታውሰው ነገር የለም። ግን ይህንን አውርታ ራሱ ከተነሳች በኋላ እሷ ረጅም ሳቅ ሲስቁ ነበረ። ያው እሳቸውም እንግዲህ ቀጥ ብለው እባክሽን ትሁቴ ገላግልኝ እባክሽን ብለው ሲለምኗትና ሲማጸናት እሷ ምንድነው አባዬ ብላ ስጠይቀው ቤቱን በእሷ ስም እንዳዞርላት ጠየቀችኝና እባክሽን እወስድሃለሁኝ እያለች ነው ለካሌብ እደውላለሁ ብለሽ አስፈራሪልኝ ብለው ሲላት እሷም የታዘዘችውን ምን ችግር አለው ደግሞ ለቀላሉ ይሄንማ በጣም ደስ እያለኝ ነው የምሰራው አባዬ አታስብ በማለት እሷም ከሳቸው ምክሩን ተቀብላ ክላሷ ሄዳ ስታናግራት ትሁትም በጣም ቆፍጠን ብላ ስለነበረ እያዋራቻት የነበረው እባክሽን አትደውይለት እሺ ምንም ነገር አላደርግም ምንም አልሰራም ብላት ለምናት ነበር። እንዲሁም አንዳንድ አለመግባባት ነበረ። ይሄን ስራሽን ካሌብ ካወቀ ፈንቅሎ ነው የሚጠልሽ ታያለሽ ምናምን ስትላት ነበር። እሷም ግን ምንም ችግር የለውም እኔ ሄድኩበት ብሄድ በጉልበቴ ሰርቼ የምበላኝ ምንም አያሳስበኝም እንደናንተ ሰርቄ ዘርፌ አይደለም የምበላው ስትላት ሂጂ ውጪ ስትላት ነበር። እሷም እሺ ብላ ምንም አልመሰላትም ስትስቅባት ነበር። እንዲህ እያላግጥሽብኝ አትቀሪም ምግቡንም እንግዲህ ለሽማግሌው የተሰራውን ለእኔ አቅርቢልኝ ዳኒ ሊመጣ ነው አሁን ለእኛ አቅርቢልን ለእሱ በኋላ ትሰሪያለሽ ብትላትም አይ ይሄ ለአባዬ የሰራሁት ነው መምጫው ደርሷል የእሱና የእሱ ነው ምሳውን እኮ ይረሳዋል ምሳውን ያውቃል ብለሽ ነው እንዲያለች ከት ብላ ስትስቅባት ነገር ግን ትሁት አስታወሰም አላስታወሰም አንቺን አይመለከትሽም እኔ እስካልደከመኝ ድረስ በጉልበቴ እስከሰራሁ ድረስ ምን አገባሽ ስትላት ለመሆኑ ስለ አስቤዛ ልታወራ ነበረ ብቻ አስቤዛ እኔ ነኝ የማሟለው ብለሽ አታስቂኝም አይደለም ስትላት ታዲያስ ካሌብ አይደለም የሚያሟለው ካሌብ ደግሞ ባለቤቴ ነው ስትላት ትሁት በጣም ስትስቀባት ነበረ። የእውነት በጣም መሳቂያ ናት ማለት ነው። ለአባቱ ይህን ያክል ጠልታ ሰው እኮ ፍቅር ቢሆን በነገራችን ላይ አይደለም ይሄ ቤት ይቅርና ሌላም ነገር ይሰጧት ነበረ። አንድ ሰው ሀብት እስካለው ድረስ አንድ ልጅ ደግሞ ከሆነ ለዛ ለልጅ ሚስት ወደ ኋላ አይሉም። ምንም የሚሳስቱትና የሚነፍኩት ነገር የለም። በክፋት ከመጣ ደግሞ ሁሉም ከሱ በላይ ለጊዜው እየጎዳን ያታለልን ይመስለናል እንጂ አያዛልቀንም እስከ መጨረሻው ድረስ ማለት ነው። የሚያዋጣው ምንድነው? በፍቅር መቅረብ። በፍቅር ብትይዛቸው እነዚህ ሰውዬ እስከ ዛሬ አይደለም ቤት ሌላ የሚሰጧት ነበረ። እንግዲህ አሁንም ዳኒና ቲና ትሁትን አታለል ብላ ሽማግሌውን ይዛው ወጥታለች። እንግዲህ ዳኒም የኔ ፍቅር ወጣችሁ ወይ እያላት ባለበት ሰዓት አወጥተናል ይቅናችሁ። እንግዲህ ያው ትሁት ሰምታለች ያውቃለች ስትለው አይ ምንም አላወቀችም አልሰማችም ስራ እንደወጣችሁ ነው ያሰበችው እያለ እያወሩበት ባለበት ሰዓት ይቅናሽ እንግዲህ ምናምን ሲላት ትሁትም ዘላ ስትገባ ቤቱን እያወሩ ስለነበረ ዝም ብላ ስልኳን አንስታ ስትደውል ከማጋ እንደምትደውልም አፉን ከፍቶ ሲያዳምጣት ነበረ። በመጨረሻ አሉ ካሌብ ስትል በጣም ነበር የደነገጠው ማለት ነው። ምክንያቱም እንደምትናገር ለቲናም እንዲሁም ለዳኒ ነግራቸው ነበረ። ግን ብዙ ጊዜ ስላለፈቻቸው ይሄንንም ቀልል አድርገው ነበር እና ያሰቡት በእነሱ ቤት አሁን እሷን ትሁትን ሊሸውዷትና አባትየውን በድብቅ ወስዳ ልታስፈርመው ነበር። እውነት ግን አባትየውስ ይሄን ነገር ያደርገዋል ወይስ ሊፈትናትና ሊጀርባት እንደሆነ የምታውቀው ነገር የላትም። ይሄ ሰውዬ ሙሉ ጤነኛ እንደሆነ አታውቅም። በእሷ ቤት አሁን ማስታወስ አይችልም ነው ነገሩ። ግን ቢሆንም ደስ የሚለው ነገር እሳቸው ሁሉንም ነገር እያወቁ ነው እንዳላወቁ የሆኑትና እኔ በነገራችን ላይ በጣም ነው ደስ ያለኝ ማለት ነው። ሁሉን ነገር ስለሚያውቁ
እያወቁ እንዳላወቁ በቃ ትዕግስት በጣም ተሰጥቷቸዋል። በጣም ይችሉበታል። አባትየው የካሌብ አባት በጣም ይችሉበታል ተንኮሉን ማለት ነው። አረ በጣም አደገኛ የሆኑ ሰውዬ ናቸው። ሁሉን ነገር በብልሃት የሚሄዱ በሳቅ ፈታ ዘና እያሉ ለራሳቸው እየተዝናኑባቸው ባለበት ሰዓት ካሌብ ራሱ ሲናደድ ተዝናናባቸው እንጂ አትናደድባቸው ተዋቸው ነው የሚሉት። ትሁትም ጋር በተገናኙ ሰዓት በሳቅ ነው የሚያሳልፉት ማለት ነው። በጣም ደስ የሚሉ አባት ናቸው። ያው መጨረሻ አሸናፊ እንደሚሆኑ ምንም ጥርጥር የለውም። ዲና እንግዲህ ዳኒና ቴናም ውርደታቸው እየከፋ በተለይ ደግሞ የቴና መጨረሻ በጣም የሚያሳዝን ነው። በዚህ ክፋቷ በዚህ ተንኮሏ ማንም አብሯት ሊኖር አይችልም። ለራሷ ብታውቅ ራሷ ነበረች የምትጠቀመው። ነገር ግን ራሷን እየጎዳችና ራሷን እየበደለች ነው። ምንም ነገር አልጎደለባትም። ምንም ሳይጎልባት በዚህ ልክ እንግዲህ ገና ለገና የምወደው ሰው እና የማፈቅረው ሰው አለ ብላ ለእሱ ነው ይሄን ሁሉ መስዋዕት እየከፈለች ያለችው። ነገር ግን እሱ ደግሞ ገንዘቧን እንጂ ለእሷ ምንም አይነት ቦታ የለውም። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ቪዲዮዎች ወደ እናንተ እናቀርባለን። በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ ለዛሬው የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሰን ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን እያጠቆራችሁ በያላችሁበት ፈጣሪ ጠብቃችሁ መልካም ቆይታ ይሁንላችሁ።